ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን። ሀገራዊ ለውጡን ተከትሎ በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትር ዶክተር ግርማ አመንቴ ተናገሩ። የኢትዮጵያ የባህር በር ጥያቄ ወደማይቀለበስበት የጋራ አጀንዳ ተሻግሯል ሲሉ ሌተናል ጀነራል ዮሐንስ ገብረ መስቀል ገለጹ። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ ጫናን ለመቋቋም አቅም እየፈጠረ ነው። በኢኮኖሚ ዲፕሎማሲ የገበያ መዳረሻዎችንና የኢንቨስትመንት አማራጮችን በማስፋት ስኬታማ ስራዎች ተከናውነዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለመጪው የአረንጓዴ አሻራ መርሃ ግብር ከ235 ሚሊዮን በላይ ችግኞች ተዘጋጅተዋል። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አብነት ታደሰ ነኝ። አብራችሁን ቆዩ። ሀገራዊ ለውጡን ተከትሎ በግብርናው ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትር ዶክተር ግርማ አመንቴ ገለጹ። የግብርና ሚኒስትሩ ዶክተር ግርማ አመንቴ ሀገራዊ ለውጡን ተከትሎ በግብርናው ዘርፍ መዋቅራዊ ሽግግርን ማምጣት የሚያስችሉ ስራዎች መከናወናቸውን አንስተዋል። በተለይ የኩታ ገጠም አስተራረስ ዘዴንና የሜካናይዝድ እርሻን የማስፋት እንዲሁም በዝናብ ጥገኝነት የነበረውን ግብርና በመቀየር ዓመቱን ሙሉ ወደ ማረስ መግባቱን ጠቅሰዋል። ይህም ምርትና ምርታማነትን በማሳደግ ኢትዮጵያ ወደ አዲስ ምዕራፍ ያሻገረ መሆኑን ገልጸዋል። በሌላ በኩል በግብርናው ዘርፍ እየተመዘገበ ያለውን ስኬት ዘላቂ ለማድረግ በአረንጓዴ አሻራ መርሃ ግብር አማካኝነት የአየር ንብረት ለውጥ የማይበገር የግብርና ልማትን ለመተግበር እየተሰራ መሆኑን ሚኒስትሩ አንስተዋል። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በበኩላቸው ከለውጡ በፊት በመኸር 12.5 ሚሊዮን ሄክታር መሬት ይታረስ እንደነበረ ጠቅሰው አሁን ላይ ወደ 20.5 ሚሊዮን ሄክታር ማሳደግ ተችሏል ነው ያሉት። በዚህም በአገር አቀፍ ደረጃ የሚሰበሰበውን ምርት ከ293 ሚሊዮን ኩንታል ወደ 608 ሚሊዮን ኩንታል ምርት ከፍ ማድረግ መቻሉን አብራርተዋል። ከለውጡ ወዲህ ባሉ ዓመታት የስንዴ ምርትና ምርታማነትን በማሳደግ ኢትዮጵያ ራሷን እንድትችል በተጀመረው ኢኒሼቲቭ ከፍተኛ ውጤት መገኘቱን ገልጸዋል። በመኸር ብቻ የሚገኘው ዓመታዊ የስንዴ ምርት ከ48.5 ሚሊዮን ኩንታል ወደ 150 ሚሊዮን ኩንታል ከፍ ማለቱን ተናግረዋል። በአገር አቀፍ ደረጃ በግብርናው ዘርፍ የተገኘ ያለው ስኬት የአደጋ ስጋትን በራስ አቅም ለመቋቋም የተጀመረውን ስራ እያገዘ መሆኑን የተናገሩት ደግሞ የኢትዮጵያ አደጋ ስጋት አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ናቸው። ሰብአዊ ድጋፍን በራስ አቅም ለመቻል ፖሊሲ ተቀርጾ በሁሉም ክልሎች ወደ ስራ መገባቱን ገልጸዋል። የኢትዮጵያ የባህር በር ጥያቄ ወደማይቀለበስ የጋራ አጀንዳ ተሸጋግሯል ሲሉ ሌተናል ጀነራል ዮሐንስ ገብረ መስቀል ገለጹ። ሌተናል ጀነራል ዮሐንስ ገብረ መስቀል በመከላከያ ሰራዊት በአገር ውስጥና በሰላም ማስከበር ተልዕኮ ረጅም ዓመታት ያገለገሉ ናቸው። በቅርቡም አዙሪት ኢትዮጵያና ጦርነት ፍቺ የሚያስፈልገው ጋብቻ በሚል ርዕስ የኢትዮጵያና የአፍሪካ ቀንድ ጉዳዮችን የሚዳስስ መጽሐፍ ለተደራሲያን አበርክተዋል። በመጽሐፋቸው ይዘት ላይም ውይይት በተደረገበት ወቅት ለኢዜአ እንደተናገሩት የባህር በር የማግኘት ጥያቄ የትውልድን መጻኢ ዕጣ ፈንታ የሚወስን መሰረታዊ ጉዳይ ነው። መንግስት ያቀረበው ሰላማዊ የባህር በር የማግኘት ጥያቄ ተገቢና ወቅታዊ መሆኑን አመልክተው ኢትዮጵያውያን በሁሉም የሙያ መስክ ድጋፍና እገዛ ማድረግ ይኖርብናል ብለዋል። የኢትዮጵያ የባህር በር ጥያቄ ታሪካዊና እየጨመረ ከመጣው የህዝብ ቁጥር ፍላጎት የሚመነጭ መሆኑን ጠቅሰው አሁን ወደማይቀለበስበት ደረጃ የተሸጋገረ የኢትዮጵያውያን የጋራ አጀንዳ መሆኑን ተናግረዋል። የኢትዮጵያ የባህር በር ጥያቄ በአንድም ሆነ በሌላ መልኩ ሲነሳ የቆየ የህዝብ አጀንዳ ነው ያሉት ሌተናል ጀነራል ዮሐንስ አሁን ላይ በመንግስት ጎልቶ የተነሳው የዜጎች የጋራ ፍላጎት ነው ብለዋል። ኢትዮጵያ የምትከተለው በሰጥቶ መቀበል መርህ የተመሰረተ ሰላማዊ የባህር በር የማግኘት ጥያቄም ፈቃደኛ የሚሆኑ የቀጠና ሀገራት የጋራ ተጠቃሚነትን የሚያረጋግጥ ጉዳይ መሆኑን አንስተዋል። መንግስት የኢትዮጵያን የኢኮኖሚ እድገት ታሳቢ በማድረግ የጀመራቸውን በትብብር ላይ የተመሰረተ የባህር በር የማግኘት ጥያቄ አጠናክሮ መቀጠል እንደሚጠበቅበት ገልጸዋል። የኢትዮጵያ የባህር በር ጥያቄ ተገቢውን ምላሽ ቢያገኝ ቀጠናዊ የኢኮኖሚና የፖለቲካ ትብብርን በማሳደግ ጎረቤት ሀገራትን ጭምር የበለጠ ተጠቃሚ የሚያደርግ መሆኑን አንስተዋል። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ ጫናን ለመቋቋም አቅም እየፈጠረ መሆኑን የአረንጓዴ አሻራ ብሔራዊ ቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ገለጹ። አስተባባሪው ከኢዜአ ጋር ባደረጉት ቆይታ በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ ትልልቅ ዓላማዎች አሉት ብለዋል። ምርትና ምርታማነትን ማሳደግ፣ የተጎዱ መሬቶች እንዲያገግሙ ማድረግ፣ የአየር ንብረት ለውጥን የሚቋቋም ኢኮኖሚ መገንባት ከዓላማዎቹ መካከል መሆናቸውን ጠቅሰዋል። መርሃ ግብሩ ነባር ደኖች የውሃ ሀብቶች የሚጠበቁበት እንዲሁም ግድቦች በደለል እንዳይሞሉ የሚያደርግና ስርዓተ ምግብን ለማሻሻል ወሳኝ ሚና እንዳለው አንስተዋል።
አረንጓዴ አሻራ በከፍተኛ የፖለቲካ ቁርጠኝነትና የማህበረሰብ ተሳትፎ እየተተገበረ የሚገኝ ሁሉም ዜጋ ለአካባቢ ጥበቃ በአዲስ እይታ እንዲነሳ ያደረገ ነው ብለዋል። ኢትዮጵያ ለአየር ንብረት ለውጥ ተጽዕኖ ተጋላጭ መሆኗን ገልጸው መርሃ ግብሩ ይህን ተጋላጭነት እንዲቀነስና የመቋቋም አቅም እንዲጨምር እንዲሁም ዘላቂ ልማትን ለማሳካት ማስቻሉን አስረድተዋል። መርሃ ግብሩ የኢትዮጵያን ስም በዓለም አደባባይ በመልካም እንዲነሳ ያደረገ ነው ያሉት አስተባባሪው በርካታ ሀገራትም ከኢትዮጵያ ልምድ ለመቅሰም እየጠየቁ መሆኑን ተናግረዋል። ኢትዮጵያ ወደ ካርበን ገበያ እየገባች ነው ያሉት ዶክተር አደፍርስ የአረንጓዴ አሻራ መርሃ ግብርም በገበያ ውስጥ በቀዳሚነት እንድትጠቀም የሚያስችላት መሆኑን ጠቁመዋል። ኢትዮጵያ የኢኮኖሚ ዲፕሎማሲን በማጠናከር አዳዲስ የገበያ መዳረሻዎችንና የውጭ ቀጥታ ኢንቨስትመንትን ለማስፋት የጀመረቻቸው ስራዎች ፍሬያማ እየሆኑ መምጣታቸውን የውጭ ጉዳይ ሚኒስቴር አስታወቀ። በሚኒስቴሩ የኢኮኖሚ ዲፕሎማሲ ዳይሬክተር ጀነራል አምባሳደር ዮሐንስ ፋንታ ለኢዜአ እንደገለጹት ኢትዮጵያ በተለያዩ ሀገራት በሚገኙ ኤምባሲዎቿ በኩል የውጭ ቀጥታ ኢንቨስትመንትን የመሳብና አዳዲስ የገበያ አማራጮችን የማስፋት ስራን እየተገበረች ትገኛለች። ሀገሪቱ በግብርና፣ በአምራች ኢንዱስትሪ፣ በማዕድን፣ በኃይል መሰረተ ልማት፣ በዲጂታል፣ በቱሪዝምና ሌሎች ዘርፎች ለኢንቨስትመንት ሰፊ አማራጮች እንዳሏት አመልክተዋል። ሚኒስቴሩ በውጭ ግንኙነት ስራዎቹ የኢኮኖሚ ዲፕሎማሲን ይበልጥ ውጤታማ የሚያደርጉ ተግባራትን በዋና ተልዕኮነት እየተወጣ እንደሚገኝ ነው ያብራሩት። በተያዘው ዓመትም በኢትዮጵያና በተለያዩ ሀገራት የተካሄዱ የንግድና ኢንቨስትመንት ፎረሞች የኢትዮጵያን ምርቶች ለማስተዋወቅና ኢንቨስትመንትን ለመሳብ መልካም እድሎች መፍጠራቸውን አንስተዋል። ለአብነትም የምስራቅ አውሮፓ፣ የደቡብ አሜሪካና የእስያ ሀገራት ባለሀብቶች በኢትዮጵያ መዋለ ንዋያቸውን እንዲያፈሱ የማግባባት ስራ መሰራቱንና ፍሬ እያስገኘ መሆኑን ተናግረዋል። ከነባር የገበያና የኢንቨስትመንት መዳረሻዎች በተጨማሪ አዳዲስ የገበያ መዳረሻዎችን የማፈላለግ ስራን በመተግበር ውጤት መገኘቱን አንስተዋል። ጎረቤት ሀገራትን ጨምሮ በአፍሪካ ቀደም ሲል የኢትዮጵያ ምርቶች ተደራሽ ያልነበሩባቸው ሀገራት ላይ ገበያ በማፈላለግ ምርቶችን የመላክና ኢንቨስትመንትን የመሳብ ስራ እየተሰራ መሆኑን የገለጹት የአፍሪካ ነጻ የንግድ ቀጠና ስምምነት ኢትዮጵያ የአፍሪካን ሰፊ ገበያ እድል ለመጠቀም ምቹ አጋጣሚ እንደሚፈጥርላትም አምባሳደር ዮሐንስ አመልክተዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለመጪው የአረንጓዴ አሻራ መርሃ ግብር ከ235 ሚሊዮን በላይ ችግኞች የተዘጋጁ መሆኑን የክልሉ ግብርና ቢሮ ገለጸ። በክልሉ በየዓመቱ በአማካይ 48 ሺህ ሄክታር መሬት በአረንጓዴ አሻራ እየተሸፈነ እንደሚገኝ የክልሉ ግብርና ቢሮ ያስታወቀው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት የግብርና ምክትል ቢሮ ኃላፊ ውብሸት ዘነበ በክልሉ ለተፈጥሮ ሀብት ጥበቃና ለአረንጓዴ አሻራ መርሃ ግብር ልዩ ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። በዚህም የአፈር መሸርሸርን ከመከላከል አሲዳማነትን ከመቀነስ ብሎም የደን ሽፋንን ከማሳደግ አኳያ ባለፉት ዓመታት በመርሃ ግብሩ የተተከሉ ችግኞች ከፍተኛ አስተዋጽኦ ማበርከታቸውን ተናግረዋል። በመጪው ክረምት ለአረንጓዴ አሻራ መርሃ ግብር የሚተከሉ 235 ሚሊዮን ችግኞች ለማዘጋጀት እቅድ ተይዞ ወደ ተግባር መገባቱንም ጠቁመዋል። በክልሉ ከ3800 በላይ የችግኝ ጣቢያዎች ያሉ ሲሆን ከ91 በመቶ በላይ የሚሆኑት ወደ ተግባር መግባታቸውን ተናግረዋል። በዘንድሮ የአረንጓዴ አሻራ መርሃ ግብር ከ46 ሺህ ሄክታር በላይ መሬት የችግኝ ተከላ ለማካሄድ መታቀዱን ጠቁመዋል። በመርሃ ግብሩ ሀገር በቀል የአትክልትና ፍራፍሬ ችግኞችን ጨምሮ ሌሎች ችግኞችን ለመትከል የማባዛት ስራዎች እየተከናወኑ መሆናቸውንም አስረድተዋል። የአረንጓዴ አሻራ መርሃ ግብር ዘላቂ ምርታማነትን ከማረጋገጥ አኳያ የማይተካ አስተዋጽኦ እንዳለውም ጠቁመዋል። ዜናው አበቃ። ሰላም ቆዩ።